በረጅም ዘመናት ታሪኳ በርካታ የፖለቲካ ውጣ ውረዶችንና ማህበራዊ ስብራቶችን ያስተናገደችው ኢትዮጵያ ዛሬ በገዛ ልጆቿ በጎ ፈቃድና ጥረት አዲስ የታሪክ ምዕራፍ በመጻፍ ላይ ትገኛለች። ከሁሉም የኢትዮጵያ ማዕዘናት የእኛን የአብሮነት ቤት አድሶ ለማጽናት የተሰባሰቡ ኢትዮጵያውያን የሀሳብ ማዕዱ ተቋዳሽ ሆነው ታሪክ ለመጻፍ እየተጉ ነው። የ130 ሚሊዮን ሕዝብ ጉዳይ ተሸክመው በአዲስ አበባ የከተሙት 4000 ተመካካሪ ኢትዮጵያውያን የጠገገው የሀገር ቁስል እንዲሽር ስለ ሀገራቸው የወደፊት እጣ ፈንታ በነጻነት ሲመካከሩ ማየት በእርግጥም በሴራ ፖለቲካ ለቆሰለችው፣ በድህነት ለተፈተነችው፣ ከፋፋይ ትርክት ማህበራዊ መስተጋብሯን ለሸረሸሩባት ኢትዮጵያ ትልቅ ምዕራፍ ነው። ኮሚሽኑ ህብረተሰቡ በየወረዳው ተሰብስቦ ተወካዮቹን በነጻነት እንዲመርጥ ያደረገ ሲሆን አጀንዳዎቹም የተቀረጹት ከየህብረተሰብ ክፍሉ በነጻነት በተሰበሰቡ ሀሳቦች ላይ ተመስርቶ በመሆኑ ሂደቱ ከታች ወደ ላይ የሚመራና የተመካካሪዎችን ሙሉ ባለቤትነት ያረጋገጠ ሆኗል። ከመላው ኢትዮጵያ ከ1400 በላይ ወረዳዎች 200,000 ኢትዮጵያውያን ተወካዮቻቸውንና አጀንዳዎቻቸውን መርጠው ሲልኩ ያመኑበትን ይሁን ያሉትን የራሳቸው ፈቃድ የሞላበት ሂደት መሆኑ ብዙሃኑ ልባቸውን ሞልተው ይመሰክራሉ። እነኛ 4000 ሰዎች ከየወረዳቸው የህዝባቸውን ስሜት የራሳቸውንም ጨምረው ኢትዮጵያ ብለው አገራችን ብለው የጠመንጃ ድምጽ መቆም አለበት፣ ሰላም መሆን አለበት ሲሉ ይሄ ራሱ የውጤቱ አንዱ ትልቁ ማሳያ። ወደ ዋናው ጉባኤ ክተት ብለው የዘመቱ የምክክሩ አርበኞች ከአርሶ አደሩ እስከ ምሁሩ፣ ከሴቶችና ወጣቶች እስከ ፖለቲካ ተፎካካሪዎች ድረስ ሁሉም ተሳታፊዎች የነበራቸውን የታሪክ ብሶት፣ የፍትህ እጦት ስሞታዎችን፣ የህገ መንግስት ስጋቶችንና የሀገረ መንግስት ግንባታ እይታዎችን ያለምንም ፍርሃት በነጻነት እያንጸባረቁ ነው። ይህ ነጻነት የምክክሩን ሂደት ገለልተኝነት የሚያመላክት ብቻም ሳይሆን ኢትዮጵያውያን በአብሮነት በምክክር ጥላቻን ወደ መቃብር ሊያወርዱ ከመባቻው መድረሳቸውን ያሳያል። ሙግት፣ የሀሳብ ፍጭት፣ ጠንካራ ክርክር የሀገራዊ ምክክር ጉባኤ ውሎ መልኮች ናቸው። ይህ ድባብ የምክክሩን ነጻነትና ገለልተኝነት በግልጽ የሚያሳይ የመጀመሪያው ምሰሶ ነው። በዚህ በሀገራዊ ምክክር ኮሚሽን ማለት ነው ከስራ ከጀመረ ጊዜ ጀምሮ በተለይ ከ2016 ጀምሮ ከተሳታፊ ልየታ ጀምሮ አካታችነት ላይ ምንም ጥያቄ የሚነሳበት ነው ብዬ አላምንም። ምክንያቱም ሁሉም የህብረተሰብ ክፍል አካል ጉዳተኛ፣ አርብቶ አደር፣ ሴት፣ ወጣት፣ የሃይማኖት ተቋማት፣ ወታደር ሁሉንም አካል የሚሳተፍበት ፕሮግራም ነው፣ የምክክር ሂደት ነው የሚል እይታ አለ። ማንኛውም ሰው የፈለግሽ ሀሳብ በነጻነት የማንሳት ነገር አለ። ሁላችንም እያንዳንዱ ይሄ አይደለም ተፎካካሪ ፓርቲ አሉ ከኛ ጋር ቅድም እንዳልኩሽ ሴቶች አሉ። ከሁሉም የተውጣጡ ማህበረሰብ ክፍል በከለር በማንነታችን ሳንለያይ በነጻነት ሀሳባችን እየሰጠን ነው ያለነው። በጣም ደስ የሚል መድረክ ነው። አኑ አህመድ መሐመድ ቶርድ ኢስታሃይ አፈረካካካ በዚህ ምክክር ሁሉም የራሱንና የወከለውን ማህበረሰብ ሀሳብ ያነሳል። እኔም ያለኝን ሀሳብ በነጻነት እያቀረብኩ በጥሩ ሁኔታ እየተሳተፍኩ ነው። ምክክሩ ሂደት ከማንኛውም የፖለቲካ ፓርቲም ሆነ የመንግስት ጣልቃ ገብነት ነጻ መሆኑን የሚያረጋግጠው ሌላው ማሳያ የፖለቲካ ፓርቲዎች የምክክሩን ሂደት አምነው እያደረጉ ያለው ሰፊ ተሳትፎ ነው። በምክክሩ ሂደት እየተሳተፉ ካሉት ከ60 የሚልቁ የፖለቲካ ፓርቲዎች ቁጥር አንጻር በ7ኛው ጠቅላላ ምርጫ ከተሳተፉት በላይ መሆኑ ሂደቱ ያተረፈውን ታላቅ እምነት ያሳያል። የተለያዩ የፖለቲካ ርዕዮተ ዓለምና አቋም ያላቸው ፓርቲዎች በጠረጴዛ ዙሪያ ተቀምጠው ሀገራዊ መፍትሄ ለመፈለግ መዘጋጀታቸው ምክክሩ ለየትኛውም ወገን የማያዳላና የጋራ መድረክ መፍጠር የቻለ ገለልተኛ አካል መሆኑን በተግባር ያረጋገጠበት ማሳያ ነው። በዚህ የምክክር ሂደት ይቀርቡልናል፣ ይቋጫሉ በሚል ነገር ነው አጀንዳችን እያሳዝን የመጣ ነው። ረኮሌ ከነፍሩ ወዳፍ መሪም ብያለሳ ቆጳዬ ከናፍ አፌራሰና እንደ ሀገር የገጠሙንን ችግሮች ለመፍታት ይህ የሀገራዊ ምክክር ጉባኤ እጅግ ጠቃሚ ነው። እኛም ከነበርንበት የትጥቅ ትግል በመውጣት አጀንዳችንን አቅርበን እዚህ በመገኘት እየተወያየን ነው። ትላልቅ ሀገራዊ አጀንዳዎች የተካተቱበትና በተለያዩ የቡድን አደረጃጀቶች የተዋቀረው ውይይት በጥሩ ሁኔታ እየተካሄደ ነው። አማት ያዶን ከአጅራን ነሞን ሁሉም ትዩ ደማቀሳን እጅግ በጣም ጠቃሚ የሆነ ሂደት ነው። በእርግጠኝነት በዚህ ሂደት የተሻለ ውጤት ይመጣል ብዬ እጠብቃለሁ። ሀገራችን ከገባችበት ችግር እንድትወጣ የበኩላችንን አስተዋጽኦ እያደረግን እየታገልን ነው የቆየ ነው። ይሄም ከምን የመነጨ ነው? በመመካከር
ሌላ በኩል መንግስት ከሀገራዊ ምክክሩ ጥንስስ ጀምሮ የወሰደው ፖለቲካዊ ቁርጠኝነት ልዩነትን በሰላማዊ መንገድ ብቻ የመፍታትና ሀገርን የማጽናት መሻቱን ልክ ያሳየበት ነው። ከአንጀት ካለቀሱ እምባይገድም እንዲሉ ለምክክሩ ሀቀኛ ፍላጎትና ድጋፍ በመንግስት በኩል ተደርጓል። ሂደቱ ስኬታማ እንዲሆን የሎጂስቲክስ የፋይናንስና የጸጥታ ዋስትና በማመቻቸት ላይ ብቻ አተኩሮ የተቀረውን ኃላፊነት ለሀገራዊ ምክክር ኮሚሽኑ አስረክቧል። በዚህ ምክክር ለኢትዮጵያ እና ለኢትዮጵያውያን ጥቅም የሚውል ማንኛውም ሀሳብ ማንኛውም ጠቃሚ ነገር ከየትኛውም ጫፍ ቢነሳ እኛ ለመተው ዝግጁ ነን። መቋጫው ሀሳብ ግን ኢትዮጵያንና ኢትዮጵያውያንን የሚጠቅም መሆኑን ማረጋገጥ ብቻ መሆን አለበት። ኮሚሽኑ እያከናወናቸውና እየተገበራቸው ያሉ ተግባራት ሙሉ በሙሉ ከተቋቋመበት አዋጅና ካወጣቸው ግልጽ መመሪያዎች ጋር የተጣጣሙ ናቸው። እያንዳንዱን እርምጃ የሚወስደው አስቀድሞ በወጡ ግልጽና አሳታፊ የስራ ሂደቶች እንጂ በድንገተኛ ውሳኔዎች አለመሆኑ የህግ የበላይነትና የስራ ሂደት ግልጽነት ኮሚሽኑ የተጣለበትን ህዝባዊ አደራ በጥብቅ እየተገበረ መሆኑንና ከማንኛውም ወገንተኛነት የጸዳ መሆኑን በግልጽ ያሳያል። የሀገራዊ ምክክር ሂደቱ የሀሳብ ነጻነትን በማረጋገጥ የፖለቲካ ኃይሎችን አመኔታ በማትረፍ የመንግስትን አጋዥነት ከጣልቃ ገብነት በመለየት ህጋዊ አሰራርን በመከተልና ህዝባዊ ባለቤትነትን በማረጋገጥ ረገድ የገነባቸው ምሰሶዎች የሂደቱን ገለልተኛነት በተግባር አረጋግጠዋል። እነዚህ መሰረቶች ኢትዮጵያ በነጻ ውይይትና በሰላማዊ መንገድ ልዩነቶቿን ፈታ ወደ ተሻለ ሀገራዊ መግባባትና ዘላቂ ሰላም ለመሸጋገር የምታደርገውን ጉዞ አስተማማኝ ያደርጉታል።